እንዴ ጨረቃዎቻችን ዛሬም ቀጠላችሁበት፣ ሄዱበት እኮ ይመቻችሁ። ዋናው ልጅቷን የመጣችበትን ፐርፐስ ስለተነገራችሁ ምንም ችግር የለውም። የሆነ ጊዜ መቋጫው ይደርሳል ብዬ አስባለሁኝ። ባይዘዊ ሀብሳላት እንዴት እንደወደድኳት ከስሟ ጀምሮ ማለት ነው። በጣም ወድጃታለሁኝ። ንግግሯ ምንዋ ስነ ስርዓት አላት። እንደመጣላትን አታወራም። እንደ ኢየሩስ አታወጣውን ቃላቶቹን ስራ እንደሆነ አውቃለች እና ባውንደሪዋን ተጠንቅቃ ነው እያወራች ያለው። ይመችሽ የኔ እናት የኔ ቆንጆ። ብዙ ስራ ትስራለች፣ ስልክ ታስታውቃለች፣ ምግብ ስታስተዋውቅ አይቻታለሁኝ። ብዙ ስራ ቦታ ትሳተፋለች እና በዚህም በቪዲዮም ብቻ አይደለም በዛን ማየት ትችላላችሁ ማለት ነው። ሶ አብሰላት እንደ ስምሽ ማርያምን በጣም ተመችተሽኛል ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ እንደምን ቆያችሁ? አለን እግዚአብሔር ይመስገን። እንግዲህ ትላንትና ብሩክ የአለማየሁ ልጅ ኦዲየንሱን ቴረር በቴረር አድርጎት ነበረ። በጉጉት እንዲጠበቁ ጠብቀናቸውም ነበረ። ግን ደግሞ ቪዲዮን እንዳያችሁት ያው ፋይናሊ ባይሆንም ያው እነሱ የሰሩበትን ምክንያት ተናግረዋል። እንኳንም ከዚህ በላይ አልሄዳችሁ አልረፈደም ምንም ነገር። ግን ደግሞ ቪዲዮን የተቀረጹት ቤት ነው። ሶፋና አልጋ አትለይም ወይ የምትሉኝ እናንተ ቪዲዮን በደንብ ይዩት። እንዴ የሆነ ፐርፐስ ከፈለጋችሁት ምንም ነገር ኢዴት ማድረግ አይከብዳችሁም አይደለ? ስለዚህ አንደኛ ቪዲዮን ሙሉ አይደለም ሀፍ ነው የተቀረጹት። የቀረጸው ይሄ የማስራ ነው የቤኪ ስራ ነው ማለት ነው። እና ይህንን እንዲሰሩ የተደረገበትን ምክንያት ከቤት ለምን አታስወጣውም እያላችሁ ነበረ። ግን ደግሞ መልሳችሁ አገኛችሁት። እንደዚያ አስወጥታችሁ መልሱ ምን እንደሆነ አንደኛ ከእናንተ ጋር እልህ ውስጥ ገብቶ ነው። ሁለተኛ ደግሞ ቅመሟም እንድትማርበት ነው። እና አንዳንዴ አውቀንም ሳናቅ በምንናገረው ነገር ብዙ ጣጣ ይዞብን እንደሚመጣ አይሆፕሶ በትላንትናው አይታችኋል። እናንተ መቼም አይገባችሁም። በስማም በምን ኦኒጃ ውሃ ተበጥብጦ ራሱ ቢሰጣችሁ የሚወርድላችሁ አይመስለኝም በእውነት። ለማንኛውም የዛሬ ቪዲዮ ምንም አይልም፣ አሪፍ ነው። ያው ድራማ ነው ብቻ መቋጫው ነው ያጡት። እንዴት እንቋጫው ነው? አንዱ ስትይዙት አንዱ ይለቃል፣ አንዱ ስትይዙት አንዱ ይለቃል። እንዳየናቸው ማለት ነው። ስለዚህ አሁን ቅመምዬ ያው ዛሬ ብሩክ የወሰዱትን እንትን ሪስክ በጣም ከባድ ሪስክ ነው ወሰዱት። ሶሻል ሚዲያ ነው፣ ልጅቷንም እንደዛው ማለት ነው። እና ያው እቤት ውስጥ መሆኑ ካሜራማን መሆኑ ያው ኤክስፔክት ታደርጉታላችሁ እያስባለሁኝ። ብሩክ ደግሞ እንደዚህ አይነት ልጅ እንዳልሆነ እኮ ኦዲየንስ በሚያውቀው አክል ያውቀዋል አይደል? ስለዚህ ቅመሟ አሁን ይህንን ቪዲዮ አይደለም ለሷ ለእኛ ራሱ ከብዶናል። እና አሁን እሷ ወዲያውኑ ለምን አልተቀበለችም ወይም አልተቀበለችኝም? እሱም አንተም ልታዝን ልትከፋ አይገባም። ቢኮዝ ወዲያውኑ መቀበል ስለሚያቅታት የሆነ የተወሰነ ጊዜ ሊወስድባት ይችላል ማለት ነው። እና አሁንም በዚህ ባላችሁበት ሲቹዌሽን ጊዜ እንደሚያስፈልጋችሁ ነው የሚያሳየው። እኔ እንደኔ ከሆነ ማለት ነው በእውነት ጊዜ እንደሚያስፈልጋችሁ ያሳያል። ሶ አንተም ለቅመሟ ጊዜ ስጣት፣ ለአንተም ራስህ ጊዜ መውሰድ አለብህ። ዴይ ቱ ዴይ እየመጣችሁ እልፍ ቃላትን ከምታወሩ ከምትቆሳሰሉ ነገ መታረቃቸው ላይቀር አንድ መሆናችሁ ላይቀር። አሁን ግን ከሚያልፍ ቀን የማያልፍ ቃላት ትናገር ይባላልና እንደዛ እንዳይሆንባችሁ ጊዜ ተሰጣጡ። በእውነት ለድራማ ማለት ነው ጊዜ መስጠት አለባችሁ። 3 ቀንም ትልቅ ነገር ናት። አንድ ቀን ራሱ ትልቅ ቫሊዩ አላት። ከራሳችሁ ጋር እንድታወሩ ለነገው ራሱ ዛሬ አስባችሁበት ብታወሩ ጥሩ ነው። ሶ ለ3 ቀንም ለ7 ቀንም ኦዲየንስ ምንም እንትን የለም እንዴ። ዛሬ እኮ እኔ አጠገቤ ያለው ሰው ነው አይደለ የፈለኩት እንዲያቀርብልኝ የሚችለው። ስለዚህ እናንተ አጠገባችሁ ያለውን ሰው ነው ማክበር አለባችሁ አይደለ? እና እናንተ እርስ በራሳችሁ ተከባበሩ። በቃ ሪስፔክት ተሰጣጡ። በእውነት በአሁኑ ሰዓት በእናንተ ምንም አያምርም። በእውነት በጣም ነው የሚያስጠላው። ብዙ ካፕሎችን እንድታስተምሮ ብዙ ሰው ይጠብቅ ነበረ። ግን ደግሞ በእናንተ የማይጠበቅ
ቃላት ነበረ እያወጣችሁ የነበረው ሰሞኑ። ግን ከዛሬ በኋላ ጊዜ ብትሰጣጡ ጥሩ ነው። ፍፄ አንገት መድፋት ብቻ ሳይሆን በቃ በስነ ስርዓት ንገራቸው። ማለት የሆነ ፐርፐዝ ነው አደለ? እንትን የምትቀርበው ካሜራ ፊት አንገት ለመድፋት አይደለም። እንደ ታላቅ ብሩክ እንደ ታናሽ ወንድም መምከር፣ መቆጣት፣ ቅመሟንም እንደ ታናሽ እህት መቆጣት አለብህ። ለካሜራው ለድራማው እንዲያምር ማለት ነው እና እንዲስተካከል ያደርገዋል ብዬ አስባለሁኝ። እና ሀይሚዬ የኔ ቆንጆ የኔ እናት ተረጋጊ ማርዬ። የኦዲየንስን ወሬ አትስሚ። ወሬ አይደለም ትዳር ሀገርን ያፈርሳል ብያቸዋለሁ። እና የማንም ወሬ አትስሚ። ያንቺ ህይወትሽ ማንም አይኖርልሽም። ማንም ማለት ነው። የወደድሽው ሰው እየወደድሽው መለየት ይሄ በጣም ልብን ይሰብራል። እነሱ እንደዛ እያደረጉሽ ይህ ሁሉ እንደዚህ እንዲያደርጓትን ያደረጋችኋት እናንተ ናችሁ። እናንተ ያደረጋችሁት የተናገራችሁትን በተግባር ስታመጣላችሁ ማንን ነው የሚጎዳው? በማል ቅመሟ ነች አይደለ? ስለዚህ አሁን የምታከብሯት የምትወዷት ነገር ከሆነ ባውንደሪያችሁን ያዙ ባካችሁ ፕሊዝ። ከወደዳችኋቸው እስከ መጨረሻ በቃ ለመጣል እውነቱን እስኪ ስትካከል ድረስ የሁለታችንም ጾም ደርሰዋል። ጾሙ በሰላም በፍቅር እንድንይዝ ሰላም ማውረድ አለባቸው። የሙስሊሙ ጾም ደርሰዋል፣ የኦርቶዶክስም አይደለም። ስለዚህ ሰላም ማውረድ አለባቸው። አሁንም በኮሜንት እያጋጋላችሁ ነው። ማጋጋል የለባችሁም። ሰው እኮ ዋሽቶ ራሱ ያስታርቃል ማለት ነው። የኔ እናት ቅመም የኔ ቆንጆ በቃ ተረጋጊ። ምንም ነገር እንትን አትበይ። በአጠቃላይ የኦዲየንስን በተለይ እህቶቼ ናቸው የምትያቸውን የእውነት እንዳታምኛቸው። የምሬ ነው ምላችሁ። እንዴ እኔ ቅመሟን የምወዳት እንደዚህ አይነት አይደለም። የምትወደውን ሰው እንደዛ አድርጌ እኔ ሊወዳት አልችልም። እንዴ እራሷን እየጎዳኋት ነዋ። እኔ እሷን እየጎዳኋት እኔ በወዳት ጥቅሙ ፋይዳ የለውም። ምክንያቱም እሷ እየተጎዳች ነዋ። ስለዚህ እሷ እየተጎዳች እናንተ እየወደዳችኋት በዛ በኩል እያለያያችሁ እያበጣበጣችሁ ክብሪትና ጭድ ማለት ነው። እና እንደዚህ መሆን የለበትም። እና የኔ ውድ ቤተሰቦች ተረጋጉ። ማስታረቅ ካለባችሁ ከቻላችሁ ማስታረቅ ግዴታ ፌስ ቱ ፌስ አይደለም፣ በምታወሩት ነገር በምትጽፉት ነገር ብዬ ነው ማስበው። እኔ በዚህ ነው ይሄ ነው ብዬ ነው ማስበው። ሰላማችሁ